ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በራት ግብዣ ላይ ተኩስ የከፈተው ተጠርጣሪ ትራምፕ ላይ የመግደል ሙከራ በማድረግ ክስ ተመሰረተበት። ቅዳሜ ምሽት በዋይት ሀውስ ዘጋቢዎች የራት ግብዣ ላይ ተኩስ የከፈተው የካሊፎርኒያ ነዋሪ የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ ላይ የግድያ ሙከራ በማድረግ ወንጀል ክስ ተመሰረተበት። የ31 ዓመቱ ኮሎስ ቶማስ አለን ሰኞ ዕለት በዋሽንግተን ዲሲ ፍርድ ቤት በቀረበበት ወቅትም በሁለት የጦር መሳሪያ ወንጀሎች ክስ ተመስርቶበታል። ቅዳሜ ዕለት የዋይት ሀውስ ዘጋቢዎች ማህበር ባዘጋጀው የእራት ግብዣ ላይ የጸጥታ ፍተሻን ሲያልፍ ከፊል አውቶማቲክ ሽጉጥ፣ አነስተኛ ጠመንጃና 3 ቢላዋ ይዞ እንደነበረ የአቃቤ ሕግ በክሳቸው ላይ አመልክተዋል። የደህንነት አባል የሆኑ ግለሰብ በጥይት የተመታ ቢሆንም የከፋ ጉዳት እንዳልደረሰበት ተገልጿል። ክስ የተመሰረተበት ግለሰብ ጥፋተኛ ሆኖ ከተገኘ የዕድሜ ልክ እስር ይጠብቀዋል። ሰኞ ዕለት ፍርድ ቤት የቀረበው ተጠርጣሪ ዳኛው ለሚያቀርቡለት ጥያቄዎች ዝግ ባለ ለስላሳ ድምፅ "አዎ ክቡርነቶ" ወይም "አይ ክቡርነቶ" ብቻ ብሎ ሲመልስ ተደምጧል። ለፍርድ ቤቱ ዕድሜውን የገለጸው ተጠርጣሪ ሁለተኛ ዲግሪ እንዳለውም ተናግሯል። አቃቤ ሕጎች ክሱን ለፍርድ ቤቱ ሲያቀርቡ 3 የአሜሪካ ወታደሮች ከኋላው፣ አንዳንድ ደግሞ ከጎኑ ቆመው ነበር። ቅዳሜ ምሽት በነበረው የራት ግብዣ ላይ ፕሬዝዳንት ትራምፕ፣ ምክትል ፕሬዝዳንት ጄዲ ቫንስ፣ የካቢኔ አባላት እና ሌሎች የዋይት ሀውስ ባለስልጣናት የተኩስ ድምፅ ከተሰማ በኋላ ከዋሽንግተን ሂልተን ሆቴል አድራሻ በፍጥነት እንዲወጡ ተደርገዋል። ተጠርጣሪው የደህንነት ፍተሻ ስፍራውን በፍጥነት በማለፍ ወደ አዳራሹ እየሮጠ መሄዱም ተገልጿል። ሰኞ ዕለት ጋዜጣዊ መግለጫ የሰጡት ተጠባባቂ ጠቅላይ አቃቤ ሕግ ቶድ ብላንች አንድ የደህንነት አባል ደረቱ ላይ በጥይት ተመቷል፣ ነገር ግን የጥይት መከላከያ በመልበሱ ጉዳት አልደረሰበትም ብለዋል። ይህ ጀግና መኮንን 5 ጊዜ በአለን ላይ የተኮሰ ሲሆን በጥይት ሳይመታ መሬት ላይ ወድቆ ወዲያውኑ ተይዟል ብለዋል። ብላንች ተጠርጣሪው ጠመንጃውን ቢያንስ አንዴ መተኮሱ ይጠረጠራል። የደህንነት አባሉ የተመታው በተጠርጣሪው ይሁን ወይም ሌሎች የሕግ አስከባሪዎች በተኮሱት ተባራሪ ጥይት ግልጽ አይደለም። የደህንነት አባሉ ሆስፒታል ገብቶ ተገቢውን ሕክምና ካገኘ በኋላ ወደ ቤቱ ሄዷል። የአሜሪካ ፕሬዝዳንት ለመግደል መሞከር የዕድሜ ልክ እስራት ያስፈርዳል። የጦር መሳሪያ ከግዛት ወደ ግዛት ማጓጓዝ እና የጦር መሳሪያ ለአመፅ ወንጀል መጠቀም 2 እስከ 10 ዓመት በሚደርስ እስራት ያስቀጣሉ። ተጠርጣሪው ሐሙስ ዕለት ዳግም ፍርድ ቤት እንደሚቀርብ ተገልጿል። ፍርድ ቤቱ ተከሳሹ ትራምፕን ለመግደል የተለያዩ ግዛቶችን ተሻግሮ መምጣቱ በክሱ ላይ ተጠቅሷል። በተጨማሪም ተጠርጣሪው ትራምፕን ለመግደል እንደ አውሮፓውያን አቆጣጠር ሚያዝያ 21 በሎስ አንጀለስ አካባቢ ከሚገኘው ቤቱ ተነስቶ በባቡር ወደ ቺካጎ እንደተጓዘ ባለስልጣናቱ ተናግረዋል። እንደ አውሮፓውያን አቆጣጠር ሚያዝያ 24 ከቺካጎ ወደ ዋሽንግተን በመጓዝ ከእራት ግብዣው አንድ ቀን ቀደም ብሎ በሂልተን ሆቴል አርፏል። ተጠርጣሪው ዝነኛ በሆነው የካሊፎርኒያ ኢንስቲትዩት ኦፍ ቴክኖሎጂ የተማረ ሲሆን በሎስ አንጀለስ በሚገኘው ፓሳዳ ዩናይትድ ሪፎርምድ ቤተ ክርስቲያን አባል ነው። የፌዴራል መንግስቱን ባደረገው የፋይናንስ ምርመራ እንደ አውሮፓውያን አቆጣጠር በ2024 ለፕሬዝዳንትነት የተወዳደሩት ካማላ ሃሪስ ለመደገፍ ለዴሞክራቲክ ፓርቲ የፖለቲካ ኮሚቴ $5 ማዋጣቱን የሚያሳይ ሰነድ አግኝተዋል። ሰኞ ዕለት በነበረው ጋዜጣዊ መግለጫ ላይ ከጥቃቱ በፊት ለቤተሰቡ ጻፈው በተባለው መልእክት ላይም የተጠርጣሪው ፍላጎት በተቻለው መጠን ከፍተኛ ስልጣን ያላቸው የካቢኔ አባላትን መግደል እንደሆነም ተገልጿል። ለፍርድ ቤቱ በቀረበ ቃለ መሃላ ላይ ተጠርጣሪው ለቤተሰቡ በጻፈው መልእክት የአስተዳደሩን ባለስልጣናት ከከፍተኛ እስከ ዝቅተኛ ድረስ ኢላማ እንደሚያደርግ ጠቅሷል ይላል። አክሎም አስፈላጊ ቢሆን ኖሮ እዚህ ያሉትን አብዛኞቹን ኢላማዎች አድርጎ ነበር ማለቱን ጠቅሷል። አቃቤ ሕግ አለን በቁጥጥር ስር እንዲቆይ ጠይቆ የግድያ ሙከራ ክስ ሽብርተኝነት ተደርጎ ሊወሰድ ይችላል ሲልም ተከራክሯል። የዋሽንግተን ጠበቃ የሆኑት ዣኒን ፒሮ ተጨማሪ ክሶች ሊቀርቡ እንደሚችሉም ጨምረው ተናግረዋል። የሕግ አስከባሪ ምንጮች ለቢቢሲ አጋር ሲቢኤስ አለን ለመርማሪዎች ትብብር እያደረገ እንዳልሆነ ተናግረዋል። የአሜሪካ መርማሪዎች በትራምፕ ላይ የተፈጸመውን
ሶስተኛውን የግድያ ሙከራ ሲመረምሩ የደህንነት ባለስልጣናት ለፕሬዝዳንቱ የሚደረገውን የጥበቃ ፕሮቶኮል መገምገም ጀምረዋል። ብዙዎች በዋሽንግተን ሂልተን ሆቴል ለፕሬዝዳንቱ የነበረው ጥበቃ ምን ያህል የተጠናከረ እንደነበረ እየጠየቁ ነው። ተሳታፊዎቹ መታወቂያ እንዲያሳዩ ለምን እንዳልተጠየቀ እና ፕሬዝዳንቱ፣ ምክትል ፕሬዝዳንት እና ሌሎች ተተኪዎች በሙሉ በአንድ ቦታ ለምን እንደተሰበሰቡ ጠይቀዋል። ሰኞ ዕለት በነበረው ጋዜጣዊ መግለጫ ብላንች በግብዣው ላይ የተፈጠረውን ለመከላከል የሕግ አስከባሪዎች ድክመት አልነበረባቸውም ሲሉም ተከላክለዋል። አክለውም አንድ ግልጽ መሆን ያለበት ተጠርጣሪው ከአንድ ሕንፃ ወለል በታች ነበረ። በእርሱና በአሜሪካው ፕሬዝዳንት መካከል በመቶዎች የሚቆጠሩ የፌዴራል ጸጥታ አስከባሪዎች አሉ ብለዋል። ዋሽንግተን ሂልተን ከ45 ዓመት በፊት ጆን ሄንከል ጁኒየር በወቅቱ ፕሬዝዳንት የነበሩት ሮናልድ ሬገንን ለመግደል ሙከራ ያደረገበት ነበር። አንድ ከፍተኛ የዋይት ሀውስ ባለስልጣን ለቢቢሲ ትራምፕ ከፍተኛ የመንግስት ባለስልጣን የሚጠብቀውን የሀገር ውስጥ ደህንነት መምሪያ አካል ሆነው የጸጥታ አመራር ጎን እንደሚቆሙ ተናግረዋል። በዚህ ሳምንት የዋይት ሀውስ ኃላፊ የሆኑት ሱሲ ዌልስ በትልልቅ በዓላት ላይ ስለሚታዩ የደህንነት ሁኔታዎች ለመነጋገር ስብሰባ እንደሚያካሂዱም ባለስልጣናት ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።